ሰላም ጤና ይስጥልኝ ውድ የሁለተኛ ክፍል ተማሪዎች፣ መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። ይህ የሁለተኛ ክፍል የሂሳብ ትምህርት ነው። ክፍል 3 እንደሚከተለው ይቀርባል። ተማሪዎች እና ውድ ቤተሰቦች እንግዲህ ከዚህ በፊት እነዚህን ጥያቄዎች ሰርተን ወደዚች ተግባር ላይ ነው አይደለ? ያዚች ተግባር ላይ ስንደርስ የቤት ስራ ሰጠውን። ይህ ተግባር ምንድነው የሚለው በጣም ቀላል ናቸው። ከ0 እስከ 9 የተጻፉ ቁጥሮች አሉ እንደምታያቸው በካርድ ተቀምጠዋል እና 3 ካርዶችን በመጠቀም ሀ ምን ይላል ባለ 3 ሆሄ መመስረት እና ለክፍል ጓደኞች እንዲያሳዩ ነው። ከ0 እና እዚህ ጋር እንግዲህ ምሳሌ የክፍል 2ን ስጨርስ 3 ምሳሌዎች መጨረሻ ላይ አስቀምጬላችኋለሁ አይደለ? እና አሁንም አንድ ሁለት ምሳሌዎችን እና ወደሚቀጥለው እንሄዳለን ጊዜ እንዳንፈጅ። ደስ ያላችሁን ምሳሌ ማንን ልውሰድ? አሁን 8ን። እሺ ማንን ልውሰድ ደግሞ? 5ን። ሌላ 6ን። እነዚህን በመጠቀም 8 5 እና 6 856 የሚባል ቁጥር ፈጠርኩኝ። በዚህ መሰረት ነው የምትቀጥሉት ነው። እዚህ ላይ ጊዜ እንዳንፈጅ ለላይ ከመሰረታችሁት ቁጥር ቀድሞና ተከትሎ የሚመጡ ቁጥሮችን ጻፉ። እንዴት እንደሰራችሁ ማብራሩ። እሺ እስቲ ሁለት ቁጥሮችን እንጻፍ። አሁን ሁለት ቁጥሮችን እንጻፍ። እሺ 6 7 እና 2 ልውሰድ። አንድ ቁጥር ደግሞ 9 0 እና 2። እሺ አሁን ከነዚህ ሁለት ቁጥሮች በመጀመሪያ የትኛው መቀመጥ አለበት? ወይንም ደግሞ ከትንሽ ወደ ትልቅ እንሂድና ከነዚህ ከሁለቱ ትንሹ የትኛው ነው? ይህ ትንሽ ነው ከዚህ ከ902 ይልቅስ እንዳላችሁኝ እገምታለሁ። አሁን ሊል የፈለገው ምንድነው? እንዴት የሚለውን እንዴት እንደዛ እንድናብራራ ነው። እና ቁጥሮቹን በቅደም ተከተላቸው በማወዳደር ነው። አንድ ቁጥር ልጻፍ። አሁንም እዚህ ጋር ጠፋሁትና ልጻፍ ሌላ። ለምሳሌ ያው እነዚህ በቃ ጻፍኩኝ። እሺ ከነዚህ ከሁለት ቁጥሮች መጀመሪያ ሊጻፍ የሚችለው የትኛው ነው? ከዛስ በመቀጠል የትኛው ነው ሊጻፍ የሚችለው? ቀድሞና ተከትሎ የሚለን ይሄን ነውና 24 በመጀመሪያ ይጻፋል። ተከትሎ ደግሞ 923 እንዴት በሚለው እንግዲህ ስንሄድ በመጀመሪያ ሁለቱም ባለ 3 ናቸው። ስሙኝ እዚህ ጋር በደንብ ተመሳሳይ ሆሄ ስላላቸው ቁጥሮች ነው እያወራን ያለ ነው። አሁን ገለጻ ማደርገውም ስለ 3 ሆሄ ወይም እኩል ሆሄ ስላላቸው ነው። እዚህ ጋር ያለውን ቁጥር ማየት ይሄ 7 ነው። ይህ ደግሞ 9 ነው። ከ7 እና ከ9 ማን ነው ትንሹ? ወይንም የትኛው ነው ትንሹ ብዬ ስጠይቃችሁ ትንሹ 7 ነው። በቃ ስለሌሎቹ አናወራም። የመጀመሪያ ገና ያገኘነው ቁጥር በላጭ ሆኖ ካገኘነው በላጭ፣ ትንሽ ያልነው ደግሞ ቁጥሩ እንዳለ ትንሹ ነው ይቀጥላል ነው። እናም በዚህ መሰረት እናወዳድራለን። አሁን አንድ ልጨምርላችሁ 4 2 እና አሁን እዚህ ጋር ብንመጣ እዚህ ጋር 4 የሚባል ቁጥር አገኘን።
እዚህ ጋር ደግሞ 2 የሚባል ትልቁ የትኛው ነው? 4 ነው። ትንሹስ 2 ነው። እንግዲያውስ እንልና ይህ ቁጥር እንዳጠቃላይ ትንሽ ነው ማለት ነው። ቅድም ያልኳትን ነገር አሁን እንድታሰምሩባት በደንብ ልናገር። አሁን እያወራን ያለነው ተመሳሳይ ሆሄ ስላላቸው ቁጥሮች ነው። ምን እያለን ነው እንዳትሉ፣ ለምሳሌ እዚህ ጋር አንድ ቁጥር 324 የሚባል ጻፍኩኝ። እዚህ ጋር ደግሞ 95 የሚባል ጻፍኩኝ። አያችኋቸው? እነዚህ ሁለት ቁጥሮች ይሄ ባለ 3 ሆሄ ነው፣ ይህ ደግሞ ባለ 2 ሆሄ ነው። ቅድም ስላችሁ የነበረው ህግ ለእንደነዚህ አይነት አይሰራም ነው። አሁን ቅድም ባልኳችሁ ህግ መሰረት ይቺ 3 ነች፣ ይቺ ደግሞ 9 ነች። 9 ትበልጣለች ከ3። እንግዲያውስ ይህ ቁጥር ከዚህ ይበልጣል አትሉም ነው። እና ምንድነው የምንለው? እሱን ተውታው ለጊዜው እንዳይምታታ እኩል ስለሆኑ ነው። ቁጥሮችን እናውራና እንጨርስ፣ በሂደት እንመጣበታል። በምሳሌው መሰረት ከ0 እስከ 9 ቁጥሮች የያዙ ካርዶች በመጠቀም ባለ 3 ሆሄ ቁጥሮችን መስርቱ። አሁን እዚህ ጋር ምን ይላል? 5ን 2ን እና 7ን የያዙ ካርዶች በመጠቀም ይሄው 527 መመስረት ይቻላል ይላል። እና እዚህ ሰንጠረጁ ላይ እንደምትመለከቱት 527 537 ይሄው 527 መሰረተና 10 ደምሩበት። ይሄው 10 ደምሮ እዚህ ጋር ቁጭ 5 ደምሩበት። ይሄው 1 ደምሩበት፣ ቀንሱበት። ደግሞ እስኪ አንድ ምሳሌ እንወስድሽኛ ከ0 እስከ 9 አይደለ? 2ን 3ን እና 5ን 235 የሚል መሰረት 10 ደምሩበት ይለናል አይደለም? እዚህ 235 ላይ 10 ስንደምር 245። እሺ እዚህ ደግሞ 5 ደምሩበት ይላል። ስሙኝ፣ 5 የምንደምረው እዚህ 245 ላይ አይደለም፣ እዛው ኦሪጂናሉ መጀመሪያው ላይ 235 መነሻችን ላይ 235 ላይ 5 ስንደምር 240። እዚህ ደግሞ አንድ እንድንደምር ነው እያዘዘን ያለው። እዛው መነሻችን ላይ 235 አይደል? 236። እዚህ ደግሞ 10 እንድንቀንስ እያዘዘን ነው። ከማን? ከዛው ከኦሪጂናሉ ከ235 ላይ 10 ስቀንስ 225 235 ነበር። 10 ስቀንስ 225። እዚህ ደግሞ 5 ቀንሱ እያለን ነው። ከዛው ከኦሪጂናሉ ላይ 235 ነበር። 5 ስቀንስ 230። የመጨረሻ 1 ቀንሱ። ከዛው ከኦሪጂናሉ ከ235 1 ስንቀንስ 235 ነበር 234። ይሄው ነው። ሌላም ምሳሌ ሰጣችሁ መለማመድ ትችላላችሁ። ቀጥሎ ያለውን ሰንጠረዥ ተመልክታችሁ የጎደሉትን ቁጥሮች አሟሉ። 401 ይልና ይጀምራል። ይሄንን እዚህ ጋር በቃ ዝም ብዬ ለምጣና እችን እንሙላትና ሌላውን ለናንተ ተዋለሁ። ቀላል ነው። 41 ይላል እዚህ ጋር። አሁን በስንት እንደሄዱ ለማወቅ በመጀመሪያ ይኸው አንዲት ነገር ብቻ ስሙኝ። እዚህ ጋር በስንት እየጨመረ እንደሚሄድ ለማወቅ በመጀመሪያ ተከታታይ የሆኑ ቁጥሮችን ታያላችሁ። ለምሳሌ ከነዚህ መማር ትችላላችሁ፣ ወይንም ደግሞ ከነዚህ መማር፣ ወይንም እንደዚህ
በዛ ብለው ተከታትለው ከሚሄዱ ቁጥሮች መማር ይኖርባቸዋል። በመጀመሪያ በስንት እያደገ እንደሚሄድ ለመረዳት እና እዚህ ጋር አሁን ሳይ ለምሳሌ 421 422 423 አንዳንድ ነው እየጨመረ የሚሄደው። በቃ ከነዚህ ከተማርኩ በኋላ እዚህ መጣና 461 አይደል 462 463 464 465 466 467 ይልና ይቀጥላል። እዚህ 70 ብሎ ቁሟል። 470 ማለት ነው። 471 ብዬ እዚህ እቀጥላለሁ። ይኸው ነው። በአምስት መቁጠር ባዶ ቦታውን መሙላት። እሺ 215 ብሎ ጀምሮልኛል። ከዛ 220 225 230 235 240 245 250 255 260 እዚህ ደግሞ 755 እሺ 760 765 77 775 780 እዚህ ደግሞ 910 915 920 925 930 935 በ10 መቁጠር ባዶ ቦታውን ሙሉ 10 10 ነው። እዚህ ደግሞ 320 330 340 350 360 370 380 540 ይላልና 550 560 570 580 590 750 ይላል 760 760 77 780 790 800 እሺ በመቶ በመቁጠር ባዶ ቦታውን መሙላት መቶ ነው። ደግሞ እዚህ 310 410 510 ብሎ ያበቃል። እሺ 610 710 810 910 እዚህ ደግሞ 470 ብሎ ቆሟል። 470 570 570 670 770 870 እዚህ ደግሞ 100 ስንት በመቶ በመቶሽ 198 298 398 498 598 ማርታ ከ300 ጀምራ በ5 በመቁጠር 420 ላይ አቆመች። ማርታ በመጨረሻ ልትጠራ የምትችላቸውን 6 ቁጥሮች እንግዲህ በ5 ነውና 300 ላይ ነው 305 306 ነው 305 310 315 320 እያለች ትቀጥላለች ነው እና መጨረሻ ላይ ያሉትን 6ቱን ነው። አሁን ይሄን ለማወቅ እንግዲህ እዚህ መጻፍ ይኖርብናል። 300 ብላ ያደክማል አይደል? ያደክማል። በጣም ጥሩ። ገና እኮ ይቀረኛል። ስለዚህ የሚሻለኝ ምንድነው? የመጨረሻዎቹን 6ቶቹን አይደለም 5 ወደ ኋላ እየቀነስኩ ልሂድ። 420 እዚች ጋር ልትጻፍ የምትችለው 20 ድረስ ነው ሄደችው። 420 እዚህ ጋር መቀመጥ አለባት። የመጨረሻዎቹን 6ቶቹን ነው። ከዛ እዚች ጋር 415 እዚች ጋር 410 እንቀጥል 405 እንቀጥል 400 እንቀጥል 395 በቃ 395 400 405 410 415 እና 426ቶቹ እነዚህ ናቸው። ከኋላ መምጣት ፕሮብሌም መፍታት። ሰላማዊት ከ120 ጀምራ በመቶ በመቁጠር 920 ላይ አቆመች። ቀጥሎ ካሉት ቁጥሮች የትኞቹን ልትጠራ
ትችላለች። ሰላማዊት ከስንት ነው የጀመረችው? ከ120 ጀምራ በመቶ በመቁጠር ይህ ማለት 120 ነው አይደል? 220 320 420 እያለች ትሄዳለች ነው። እስከ ስንት? እስከ 920። አሁን ከነዚያ ውስጥ ስትጠራ አሁን እንዳልኳችሁ እያለች ስትሄድ 120 አይደል የጀመረችው? 120 220 320 420 እያለች ስትሄድ በመንገዷ ላይ ከነዚህ ውስጥ እነማንን ታገኛለች? እንመልከት። 420ን ታገኘዋለች። 520ም ይገኛል። 320ም ይገኛል። 720 ይገኛል። ሌሎቹ አይገኙም። ዳውድ ከ750 ጀምሮ በ10 በመቁጠር 920 ላይ አቆመ። ያው ተመሳሳይ ነው። እሺ የዚህ ደግሞ 750 ላይ ጀምሮ 920 ላይ ይሄ ማለት 750 ይልና 10 እየጨመረ ነው የሚሄደው። 750 760 770 780 790 800 810 እያለ ሊቀጥል ነው። እሺ እንፈልግ እስኪ 740 ይገኛል ስንል አይገኝም ነው መልሱ። እንዴት? ከ750 ጀምሮ ነው የሚሄደው። 740 በመጀመሪያ ወደቀ። 650 ወደቀ። እዚህ ጋር 610 ወደቀ። ከ750 ይሄ 740 ወደቀ። 42 742 ወደቀ። ከ750 ጀምሮ ነው የተባለው። እሺ 990 ድረስ ነው። እሺ 990 ድረስ። ኦኬ እንቀጥል። አሁን እነዚህ የቀሩ ቁጥሮች ኦኬ 850 ልንል እንችላለን። እስኪ 850 ልናገኘው እንችላለን። 800 ካልን በኋላ 810 820 830 እያል 840 850 ይገኛል። የስ 850 ብለን 860 የ10 ብዜቶች ባጭሩ አሁን 912 ሊገኝ አይችልም። ቁጥሩ አሁን እንዳልኳችሁ 820 830 840 እያላችሁ 900 ላይ ደርሳላችሁ። 910 ነው እንጂ የምትሉት 912 የሚባል የለም። 970 ይገኛል። 880ም ይገኛል። 875 ግን አይገኝም። ምክንያቱም 850 860 870 ትሉና 870 ብላችሁ 880 ነው እንጂ 875ን አጠሩት እና መልሳችን ማን ሆነ? 880 970 850። አጭሩ መንገድ ምንድነው መሰላችሁ? እንግዲህ በመጀመሪያ ደረጃ በተባለው ሬንጅ ውስጥ ወይም ክልል ውስጥ መሆናችሁን ማረጋገጥ ነው እና አሁን እነ 740 የጣልንበት ምክንያት 742 የጣልንበት ምክንያት ከ750 በታች ስለሆኑ ከመነሻው ያነሱ ስለሆኑ ከመነሻው ያነሱ ወይም ከመድረሻው በልጠው የሚሄዱ ካሉ ይጣላሉ። ከዛ በመቀጠል ደግሞ የዛን ብዜቶች ለዛ ቁጥር የሚካፈሉ መሆናቸውን እየለየን እንሄዳለን ወይም በቆጠራ በመተንተን በመኖሪያ ቤት የመማር ተግባር ወይም በቤታችሁ እንድትሰሩት ነው። ይሄ እቺ ሰንጠረዥ ትሰሩና አልባሳት አሉ። ከዛ በስንት ብር እንድትገዛላችሁ ቤተሰቦቻችሁን በመጠየቅ ዋጋቸውን አሟሉ ነው የሚላችሁ። እዚህ ጋር ሰንጠረዥ አለ እንደምትመለከቱት። እዚህ ጋር ስንት ተገዛ እያላችሁ ወላጆቻችሁን እንድትጠይቁ ነው እና ዋጋውን እንድታሰፍሩ ነው። ከተቻለ ጥሩ፣ ካልተቻለ ቤተሰቦቻችሁን እንዳታስጨንቁ። ውድ ተማሪዎች የቁጥር ቤት ዋጋ ከመልመጃው ቀጥለን እንቀጥላለን ብያችሁ ነበረ። መልመጃው ሰፊ ሰዓት ስለወሰደብን ክፍል 3 በዚህ ያበቃል። በክፍል 4 እንገናኛለን። ሰብስክራይብ አድርጉ፣ አስተያየት ስጡ፣ ላይክ ሼር አድርጉ። ቤተሰቦች ወላጆችና ተማሪዎችን አመሰግናለሁ።
ተማሪዎችም ጠንክራችሁ አንብቡ። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ።